አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ያሳለፍነው ሳምንት ያው ትልቁ ጉዳይ ለእግር ኳስ አፍቃሪያን በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ላይ የረጅም ዘመን የዋንጫ ጥማቱን ያሳካው የአርሰናል የፕሪሚየር ሊጉን ዋንጫ ማንሳት መቻሉ ነውና በጣም በርካታ ደጋፊዎች አሉት ደግሞ ኢትዮጵያ ውስጥ እና እሱን መነሻ በማድረግ ደስታቸውን የገለጹበት መንገድ ብዙ መነጋገሪያ ነበር። ከነዚህ በጣም የክለቡ ታማኝ ደጋፊዎች መሃል ነው አንዱ በሙዚቃው እናውቀዋለን ሳሚዳን። በጣም በርካታ የኪነ ጥበብ ሰዎችም አሉ በነገራችን ላይ እና እሱ ለየት የሚያደርገው ከማየትም ባለፈ ሙዚቃ መስራትም ነው። እዛ ድረስ የተሻገረ አድናቆት እና ወዳጅነቱን አሳይቷል። ለማንኛውም ጥቂት ስለ ሙዚቃውም ስለ ድሉም እናወራዋለን ማለት ነው። እንደምን አለ ሳሚ? እንዴት ነህ ሶል? አሁንማ እንዴት ነህ ቻምፕ ነው የምንባባለው። እንዴት ነህ ቻምፕ? እንዴት ነው አንተም የአርሰናል መሆንን ስለማቅ ነው። አዎ አይ እውነት ለማውራት ትንሽ ለመደበቅ አስቤ ነበር ግን አልቻልኩም፣ ፈንቅሎ ወጣ። እንኳን ደስ አለ ማለት እወዳለሁኝ አይደለ? እና የመጨረሻውን ጨዋታ እንዴት ነበር ያየኸው? እስቲ ንገረኝ። ያው ማንቸስተር ሲቲ ነው የተጫወተው። ያኔ ያረጋግጣል አርሰናል ብዬ ተስፋ አላረኩም። እኔ ያልተዘጋጀው ነገር ነው። ሲቲ ቀለል አድርጎ ነገሩን አንዳንዴ እንደዚህ ከበድ ያሉ ጨዋታዎችን ቀለል አድርጎ የሚያልፈው ነገር አለና እንደዛ አይነት አጋጣሚ ሜንታሊ ምንም ተዘጋጅተው ይመጣሉ ብዬ ስለነበር ተጋጣሚያቸው ቀላል ቡድን አይደለም፣ ግን እነሱ በደንብ ያልፉትና ፋይናሉ ላይ በጣም ተለቅ ያለ ትንቅንቅ አድርገን እኛ እንደምናሳካው ነበር የሚሰማኝ የነበረው። በኋላ እያየሁኝ ነገሩ እየተገለባበጠ መጣ ማለት ነው። ያ የምናውቀው የእንግሊዝ ፕሪሚየር ሊግ አይነት ሰርፕራይዝ ሲመጣ ታውቀዋለህ ካለ ልምድ እንደው ከሪፒቴሽኑ ከምኑ ይሄ ነገር ሊሆን ነው እንደ ምናምን እያልኩኝ ነው ነገሩ ሀፕን ያደረገው። ለተወሰነ ሰዓታት ደንዝዤ ነበር። ነገሩ ፕሮሰስ ማድረግ በጣም አልቻልኩም ነበር። ኮሜንታተሩ ደጋግሞ አርሰናል ቻምፒየን ይላል፣ ቴብሉ ላይ ሲ ተብሎ ተጽፎልናል፣ ቻምፒየን የሚል ጽሁፎች ምናምን እየመጡ ነው። ሶሻል ሚዲያው ላይ ሳዩ ነገሩ ግልብጥብጥ እያለ ነው። እኔ ደንዝዤ ነበርና በዛ ሁኔታ ነው የተረዳሁት። የሚገርም። እንዴት ነው መደገፍ የጀመርከው? እስቲ ንገረኝ። እሱን በዲቴል ማስታውሰው ነገር የለም ግን አርሰናል ብዙ ሰዎች ያው የሚቀላቀሉት አንድ ቀን ያው ጌሙን ስታየው በተለይ ደግሞ በፊት የሚያደርገው ጌም እኮ የአርሰናል ያ የምንወደው አይነት የኳስ ማንም ሰው ለተመልካች በጣም የሚመች አይነት ኳስ ነው የሚጫወተው የነበረው እና እንግዲህ ሰፈር ውስጥ ብዙ ደጋፊ ስላለ አንዱን የመሳብ ነገር ይኖራል እና እኛ ከቤተሰባችንም ኦልሞስት ሁሉም የአርሰናል ደጋፊ ነው። ሌላም ጓደኞቻችን ጋርም በዛ ያለ የአርሰናል ድጋፍ አለ ምናምን እና ከልጅነታችን ጀምሮ እንግዲህ ዲኤስቲቪ ገና ማየቱ ምኑ ፋሽኑን ስንለምድ ልክ ይሄ ቲኔጀር ሙድ ስትሆን 13 14 ያው መሄድ አይቀርም እና እንግዲህ ስናየው ነው በቃ አርሰናል ያኔ ጥሩ የሚጫወትበት ነው። በኋላ ደግሞ በጣም ያጠናከረልን ዘ ኢንቪዚብል መጣ። በቃ ለመሸነፍ ምናምን ዝም ብሎ ያ ፍሰት ያለው ጨዋታ ምናምን እነ ቴሪ ሄነሪ ምናምን ሲመጡ በደንብ ነገሩን ያጠናከረው ይመስለኛልና እንዲሁ አርሰናል አይተው ዝም ብለህ የምትሰምጥበት አይነት ቲም ይመስላል። በዛ አይነት ሁኔታ ነው ወደዛ የተሳብኩት ማለት ነው። በጣም በርካታ ሰው ኪነ ጥበቡ ላይ ያላችሁ ሙያተኞች እንዲሁም ደግሞ የተለያዩ ኢትዮጵያን የተለያየ ሙያ ዘርፍ ላይ ያሉ ኢትዮጵያን የአርሰናል ደጋፊ ናቸው። ከነማ ጋር ተደዋወልክ? ኪነ ጥበብ ላይ እንግዲህ አሁን ያደር ነው እየወጣ ያለው ብዙ የአርሰናል ደጋፊዎች እንዳላችሁና ማህበሩን ለመመስረት የምትችሉበት እድል ያለ ይመስለኛል። አለ እኮ እዚህ የቡድኑ እንደ የደጋፊዎች ማህበር ነገር አለ። ከዚህ በፊት አንዴ ሴሌብሬሽን ነገር አዘጋጅተው ሄጄ አውቃለሁ። ኪነ ጥበቡ ደግሞ በጣም እየጎላ የመጣው አሁን ነው። ቀላል የሚባል አይደለም ያለው እዛም ላይ እንግዲህ ያለው በጣም ደስ ይላል። እንዳልከው አንድ እንትን ማረጋችን አይቀርም። አስኪ ያለ ሄኖክ አንተ አለ ሌሎች ከደለ ሮባ በጣም ብዙ አሉ። በጣም እና ያማ የሚቀር አይመስለኝም። አዎ በጣም ጥሩ ሳሚ። ምናልባት እንግዲህ የአርሰናል ሻምፒዮን መሆንን መነሻ አድርገህ ዜማ ሰርተሃል። ድሉን እንዲሁ ከማክበር በላይ በዜማ ማጀብ ለምን አስፈለገ? የዛኑ ቀን የመጣልኝ ልክ በነገታው ጠዋት 5 ሰዓት ላይ እንዴ አሮ ነው ደስታዬን ብቻ ፕሮሰስ ማድረግበት ወደ አንድ ነገር መጠቀለልበት ነገር ፈልጌ ነበር። ስለዚህ ሳስበው የኔ ሙያ ሚውዚክ ነው። ለምንድነው ሙዚቃ ማለት ስራው የሚለው ልክ
ሲመጣ ሁሉ ነገር በዛው እንትን አለ ማለት ተቀጣጠለ እና ወደ ስቱዲዮ ሄጄ ነው የሰራሁት እሱን ማለት ነው። ለዛ ነው ደስታዬን ለመጠቅለል ስል ስቱዲዮም እዚሁ ነው ያለው ሁሉ ነገር በእንትንም እጄ ላይ ስለነበረ ቶሎ ብዬ ነው ወደ ስቱዲዮ ሄጄ ይሄንን ነገር ለምን ወደ አንድ ነጥብ አላመጣውም ብዬ በኋላ ዘፈኑን ስሰራው ያው ለአርሰናል አሁን ለተፈጠረው ነገር ቢሆንም በሂደት ግን ሌሎች ሴሌብሬሽኖች ምንም ቢኖሩ አብሮ ሊሆን የሚችል አድርጌዋለሁ። እርግጥ በጣም በርካታ ሰው ልክ እንደወጣ ሙዚቃው ብዙ ተመልካች አግኝቷል። በጣም በርካታ የደጋፊዎች የደስታንና የኩራት ስሜትን እያየሁ ነበረ። ምን ተመለከትክ? ቅድም ያልኩን ነው። አየህ ሌላውም ሰው የሆነ ፖይንት ላይ ማሳረፍ ፈልጎ ነበር ደስታውን። እንግዲህ አይተው ከሆነ እንዲያውም ልክ ሻምፒዮን ሆናችሁ ሲባል እኮ ሳይነጋገር ዝም ብሎ ወደ አደባባዮች ነው የወጣው። እንደዚህ አይነት ደግሞ መጠቅለያዎች ይሄ ሙዚቃ ነገሮች እንደዚህ ዝግጅት ቦታዎች ምናምን ሲኖሩ እዛ መተህ ስሜትን በደንብ ገልጸህ እንትን ታደርጋለህ። ያው በደንብ ያልተገለጸ ስሜት በራሱ ችግር አለው እና ለዛ ማስወጫም ነው እና ለዛ ነው ሁሉም ሰው መጥቶ ዘፈኑን የተመለከተው እና አሁንም እየተመለከቱት ነው፣ ሴሌብሬት እያደረጉበት ነው፣ ደስታቸውን እየገለጹበት ነው። እኔም በራሱ በዛ ውስጥ አንዱ ተጠቃሚው ነኝና ደስታዬን ከምገልጽባቸው መንገዶች አንዱ ነውና እሱ ለዛ ይመስለኛል ዘፈኑ እንግዲህ እንዳልከው ድሉን የገለጸበት ያለፉት 22 ዓመታት የመጠበቅን ነገር በደንብ ያሳየ ነውና አንድ የዘፈኑ ማጠናቀቂያ ላይ በአፋን ኦሮሞ ሙዚቃዎች በደንብ እናቀዋለን ሃጫሉ የአርሰናል ደጋፊ ነውና አንድ ወቅት ላይ ያደረገው ቃለ መጠይቅ ተስፋ ባይኖርማ ዋንጫ አያጓጓም የሚል በጣም ልብ ውስጥ የምትቀር ንግግር ተናግሮ ነበርና እያየሁኝ የሐሳብ መስጫ ሳጥን ውስጥ በጣም በርካቶች ዘፈኑን አንድ ያሳመረው የሱ ማጠናቀቂያ ነው ይላልና በዛ ላይ ደግሞ ስትሰራ የተለያዩ አርሰናል ደጋፊዎች ማህበራዊ ትስስር ገጽ ላይ ያጋሯቸውን ምስሎች ጭምር በቪዲዮ ተካቷል። ይሄ ስለተቀነባበረበት መንገድ የሃጫሉን ንግግር ስላካተትክበት መንገድ ጥቂት ብትነግረኝ ሳሚ። ልክ የሱ ከዚህ በፊት አይቼው ነበረ ኢንተርቪው እና በጣም ንግግሩ ገርሞኝ ነበረ። እንዲሁም ዘፈኑ ከመውጣቱም በፊት ደግሞ የተቆረጠችም አግኝቼ በኔው በሶሻል ሚዲያም ላይ አጋርቼው ነበር እና በጣም ጥልቅ የሆነ እንደው ስለ ኳስ ተነገረ እንጂ ለህይወትም በጣም የሚተነትን ትልቅ ንግግር ነው እዛ ላይ ያደረገው። ተስፋ ባይኖር ኖሮ ዋንጫማ አያጓጓም ነበር ሲል የሰው ልጅ በጣም በመሰረታዊነት ሁለት ነገሮች በዚህ ዓለም ላይ ያስፈልጉታል። እነዛም አንዱ ጤና ነው፣ ሁለተኛው ተስፋ ነው። ሁለቱ ከሌሉት የሰው ልጅ በቃ የለም ማለት ነው። ፕላስ ደግሞ ምንም ነገር ቢሟላልህ ሁለቱን ነገር ካጣህም ያ የተሟላልህን ነገር ደግሞ ማጣጣም አትችልም። ምንም ልታደርግ አትችልም። ጤና ከሌለህ ምንም ቢሉ ነገሩ ሊሆንልህ አይችልም። ተስፋም ልክ ከሌለህ እንደደረቀ ቅጠል በለው ምንም በቃ አይታየህ። ነገ የለህ፣ ትላንቱም የጨለመ ነው፣ ዛሬም የለህም እና ሁለቱ ነገሮች በጣም ወሳኝነት አላቸው። እዛ ላይ እሱ አንደኛውን ክፍል ተስፋን በደንብ ነው የገለጸው። የነገ ብርሃን እንደሆነ ተስፋ ሲኖርህ ነገን እያሰብክ ረጅም ርቀት እንደ ብርሃን እየሆነ እያቀጣጠለህ እንደሚወስድህ ነው የተናገረውና አንድ ለብቻው ትልቅ ጥልቅ የሆነ መጽሐፍ የሚወጣው አይነት ሐሳብ ነው በዛች ሰከንድ ውስጥ ፍልቅ ያደረገው። ያንን ደግሞ በፕራክቲካል ማሳያ የኳስ ነገርም ቢሆን ታይቷል ማለት ነው። ለምሳሌ የአርሰናል ቡድን ደጋፊዎች በመሃል ላይ ብዙ መቀየር የሚችሉት ትተው መውጣት የሚችሉት ነገር ሌላ ክለብም የመደገፍ ነገር ምናምን ማሳየት ይችሉ ነበር። ግን አንድ ተስፋ ላይ ስለተንጠለጠሉ ለ22 ዓመት ጠብቀዋል። ያ 22 ዓመት ደግሞ ፍሬ አፍርቶላቸዋል ማለት ነው። ያ እንዲሁ በዚህ ጉዞ ውስጥ የተጓዘ ሰው ሙሉ ይሆናል። ይሄንን ስዕል ሲያይ መጠበቁን በዛ በተስፋ ውስጥ መሄዱ ምን ማለቱን ሲያየው በኋላ ላይ ለራሱ የሚነግረው ነገር ሙሉ እንደሆነ ስሜት ነው የሚሰጠው። ቃሉን ሳይሸራርፍ ለአንድ እምነት ለአንድ ሐሳብ በዛ በጽናት መጓዝ ማለት ነው። ለዚህ ድል ላደረግነው ዘፈን ውስጥ መካተቱ ይበልጥ ዘፈኑን ትልቅ እንዲሆንና ሐሳቡን በደንብ ሰፋ ያለ እንዲሆን አድርጎታል ብዬ አስባለሁ። ሃጫሉም ደግሞ በህይወት ኖሮ ይህንን ነገር ቢመለከት ደግሞ ምን ያህል ደስተኛ እንደሚሆን ከዛ ንግግሩ ደግሞ ትረዳለህ። ሳሚ የእሁዱን ጨዋታ የት ነው የምታየው? እኔ ቤት ባዩ ነው ደስ የሚለኝ ብዬ አስባለሁኝ። ግን ደግሞ እንግዲህ አይታወቅም በጣም ልረባብሸው ወይስ
ደግሞ በራሴ ልመልከተው የሚለው ሁለት አማራጭ ይዣለሁ። እርግጥ የጥበብ ሰዎች ሙዚቀኞች ምናምን አንድ ላይ ደግሞ ሆነን እንይም እየተባባልን ነው። እሱም ደግሞ የሚሳካልን ከሆነ እንግዲህ አንዳችን ቤት ውስጥ ሆነን ሰብሰብ ብለን ደግሞ እናያለን ብዬ ገምታለሁ። በጣም ከባዱ የውድድር አመት ነው ብለህ የምትጠቅሰው ጨዋታ የትኛው ነበረ? ማለት ተስፋ የቆረጥክበት አይ በቃ አንበላም ዘንድሮማ እንዲሁ ነክተነው ቀረን ያልክበት ጨዋታ የትኛው ነበረ? ከወልቭስ ጋር ያደረግነው ነው። ከወልቭስ ጋር አቻ ስንወጣ የአርሰናል የቡድኑ ባህሪውም እንደተቀየረ ገባኝ ማለት ነው። የውድድር አመቱ ምርጥ 3 ተጫዋቾች ምረጥ ብትባል ማንን ነው የምትመርጠው? አንድ 4 ናቸው አክቹሊ ራያ፣ ሳሊባ፣ ጋብሪኤል እና ራይስ። በጣም እነዚህ ሰዎች ትልቅ እንትን ነበራቸው፣ ሶሊድ ነው የነበሩት። አርቴታ ይቀጥል ወይስ አይቀጥል? 10 ዓመት የ20 ዓመት ፕሮጀክት ይመስለኛል ሰውየው ራሱ ሚኒመም የ10 ዓመት ፕሮጀክት ነው። ቶሎ የሚለቅ አይመስለኝም። ከዚህ በኋላ የ10 ዓመት እንግዲህ በ10 ዓመት ውስጥ እንደ ፔፕ ቢቆይ የተወሰኑ ዋንጫዎችን ያሳካል ብዬ አስባለሁ። አሁን ደግሞ እየተደላደለ ሲመጣ እርግጥ ያመጣልን ዋንጫ ለ10 ዓመት የምትመነዘር ነች። ከዚህ በኋላ እስከ 10 ዓመትም ባንበላም ራሱ እሷ የምናጣጥማት ዋንጫ ነው ያመጣልን። እኔ እያልኩኝ ነበረ ምናልባት ከዚህ በኋላ አርሰናል 22 ዓመት ይጠብቃል። ዋንጫ ላይጠብቅ ይችላል፣ ግን የሰጠነው ዋንጫ ለ10 ዓመት እንዳልን ያቆየናል። ምንም አይመስለንም ሆነስ ለመናገር በጣም ደስ የሚል እንትን ነው። እሺ ቻምፒየንስ ሊግ የመጨረሻ ተፋላሚ ነው። ቻምፒየንስ ሊጉን ያነሳል ብለህ ታስባለህ? ስሜቱ የለኝም እውነት ለመናገር አሁን ላይ አሚን ከመጣ በጣም ደስ የሚል ነው። እጅግ አስደሳች ነገር ነው። ግን ያው ተጫዋቾቹም የኔ ስሜት እንዲጋባባቸው አልፈልግም እውነት ለመናገር ዋንጫውን እንዲራቡ ሄደው እንዲፋለሙ ምናምን እንደው ተስፋ አደርጋለሁ። እኔን ብትጠይቀኝ ቻምፒየንስ ሊጉ አሁን ላይ ቢመጣ ባይመጣ ብዙ እንትን አይደለም። በጣም ትልቁ በቃ ነገር አንዴ ከላይ ላይ እንደተገፈፈ ተሰምቶኛል። ከመጣ መጣ እሰየው ቆንጆ ነው። ካልመጣም ፋይናሊስት መሆን በራሱ ከ22 ዓመት በኋላ ደግሞ ትልቅ ነገር ስለሆነ እሱ ከዚህ በኋላ የ3 እና የ4 ዓመት ፕሮጀክት ቢሆን ደግሞ ደስ ይለኛል። በጣም ደስ ይላል። እንግዲህ ስሜትን ስላካፈልከኝ ስለ ሙዚቃውም ስለነበረ የድጋፍ ጊዜና ስሜቶችህን ስላካፈልከኝ ደስ ብሎኛል። ያው ሙዚቃውን እንጋብዛለን። ከ22 ዓመት በኋላ አንገናኝም አይመስለኝም። መልካም ጊዜ ይሁንልህ። መልካም ጊዜ። እሺ አድማጮቻችን ዜማውን ጋብዘን እንመለሳለን።